መልካቸው እየታየ ቪዲዮ የሰሩትን ሰዎች ብቻ አስቀርቶ ሌሎቹን ማገድ በኤአይ ነው ድምጻችሁ የተሰራው ብዙ ነገራችሁ በኤአይ ነው የተሰራው በሚል ከአገልግሎት እንድንታገድ ሆነ እና ይሄንን ችግር ለመፍታት ዋነኛው መፍትሄ እንደዚህ አይነት ችግር ተፈጥሮብናል ቻናላችን እንደዚህ አይነት አደጋ ገጥሞታል ብለን ለተመልካቾቻችን ይፋ ማድረግ ነው። ልክ ችግሩ እንደተፈጠረ ያደረግነው ነገር ቢኖር ሊፈታ የሚችልበት መንገድ ካለ ከዩቲዩብ ሰራተኞች ጋር መነጋገር የተፈጠረውን ነገር በስነ ስርዓት ለመረዳት መሞከር ነበር። የቤተክርስቲያናችን እምነት ተከታዮች ያልሆኑ ጭምር ከእግዚአብሔር ጋር በቅርቡ የምንሰማቸው በጣም ብዙ አስደሳች ዜናዎች አሉ። አመሰግናለሁ። ስሜ ፍራውል ወርቅነህ ይባላል። በትምህርት ዝግጅት ደረጃ በጋዜጠኝነትና ስነ ተግባቦት ጆርናሊዝም ኤንድ ኮሚኒኬሽን የመጀመሪያ ዲግሪ። ከዛ ባለፈ መባ ቲቪን ስንመሰርት አገልግሎቱን ስንጀምር ኦልሞስት አሁን 6 ዓመት እየሆነን መጥቷል። ከ6 ዓመት በፊት ከጥቂት ኦርቶዶክሳዊ ወንድምና እህቶች ጋር በመሆን የጀመርነው አገልግሎት ነው። ወደ 6 ዓመት ይጠጋናል አሁን። በትክክል ሁላችንም እንደምናውቀው እንግዲህ በማህበራዊ ሚዲያ ላይ በተለይም ቪዲዮ መሰረት ባደረጉ ማህበራዊ ሚዲያዎች ላይ በዩቲዩብ በቲክቶክ በመሳሰሉት ላይ ዓለማዊ ይዘቶች አዝናኝ ይዘቶች በከፍተኛ ደረጃ ተፈላጊነትና ተደማጭነት አላቸው። ነገር ግን ደግሞ እንደ አንድ ቤተክርስቲያን ልጅ እንደ አንድ በብዙ አቅም በፈቀደ ደረጃ በብዙ አገልግሎት እድል ገጥሞት እንዳለፈ እንደ አንድ ኦርቶዶክሳዊ የዚህ ዘመን ሰው የኔ ትውልድ ብዙ ሊሰማው የሚገባ ኦርቶዶክሳዊ ትምህርቶች አሉ ብዬ አምናለሁ። እንደ አጠቃላይ እንደ መባ ቲቪ ቡድንም ይሄንን እናምናለን። ስለዚህ እነዚህን ይዘቶች ለማዘጋጀት የተነሳ ነው መንፈሳዊ ይዘቶች የቤተክርስቲያንን ትምህርቶች አቅም በፈቀደ መልኩ ለማዘጋጀት የተነሳ ነው። መሰማት ያለበት ከሁሉ የሚበልጥ ከሁሉ የተሻለ ወደ እውነት የሚመራ እውነትን የሚያሳይ የቤተክርስቲያን ትምህርት አለ ብለን ስለምናምን ነውና እግዚአብሔር በፈቀደ እግዚአብሔር በረዳን መጠን እየሞከርን እንገኛለን። በዚሁ እንቀጥላለን። እግዚአብሔር ስሙ የተመሰገነ ይሁን። ከተመልካቾቻችን ጋር ከመባ ቲቪ ቡድን አባላት ጋር በጣም ብዙ ረጅም ርቀት ተጉዘናል። እንደ እግዚአብሔር ፈቃድ አሁን 400,000 ሰብስክራይበርስ ላይ ደርሰናል። ጥሩ ነው፣ ጥሩ እየተንቀሳቀስን ነው ብለን እናስባለን። ነገር ግን አሁንም ይቀረናል። በዚህ 400,000 ጉዞ ሂደት ውስጥ በጣም አስቸጋሪም አስደሳችም አሳዛኝም ብዙ ነገሮች አልፈዋል። ይህንን ቁጥር ዞር ብዬ ሳየው እነዚህ ሁሉ ነገሮች ናቸው ትዝ የሚሉኝ። ስንጀምር ጀምሮ አብረውን የነበሩ ብዙ ወንድም እህቶች ያስታውሳሉ። በጣም አድካሚ በጣም ብዙ ውጣ ውረድ የነበረበት ቴክኖሎጂውን ካለመረዳት ከትምህርት ማጣት ከብዙ ነገሮች አኳያ ፈተናዎች የነበሩበት ጊዜ ነበረ። ነገር ግን እግዚአብሔር ፈቅዶ አሁን ላይ 400,000 ቤተሰቦች ላይ ደርሰናል። ገና እንቀጥላለን። በጣም ደስ ይላል። እግዚአብሔር ይመስገን። በቅርቡ እንግዲህ ዩቲዩብ ባወጣቸው አዳዲስ ህጎች ምክንያት ቻናላችን ለተወሰኑ ወራት አገልግሎት እየሰጠ አልነበረም። ልክ ችግሩ እንደተፈጠረ ያደረግነው ነገር ቢኖር ሊፈታ የሚችልበት መንገድ ካለ ከዩቲዩብ ሰራተኞች ጋር መነጋገር የተፈጠረውን ነገር በስነ ስርዓት ለመረዳት መሞከር ነበር እና ያንን አየን። ነገሩ የሚስተካከል ሆኖ ስላልታየን በዚህ የመባ ቲቪ ቡድን ውስጥ ደግሞ በተለያየ የሥራ ድርሻ የሚንቀሳቀሱ ብዙ ሰራተኞች አሉ። እነዛ ሰራተኞች ደግሞ ደሞዝ ያስፈልጋቸዋል። ብዙ የሥራ እንቅስቃሴው እንደሚታወቀው በዚህ ሰዓት ላይ ገንዘብ የሚፈልግ ነውና እንደዚህ አይነት ችግር ተፈጥሮብናል ቻናላችን እንደዚህ አይነት አደጋ ገጥሞታል ብለን ለተመልካቾቻችን ይፋ ማድረግ ነው የነበረው የመጀመሪያው እርምጃ። ይሄንን ይፋ በመናደርግበት ጊዜ በጣም በሚገርም ሁኔታ የመጀመሪያው ቪዲዮ ወጥቶ 1 ሰዓት ባልሞላ ሁኔታ ከመላው ዓለም ብዙ ተመልካቾች ግማሾቹ ያለቀሱ ግማሾቹ በርቱ ያሉን እቃ ያላቸው እቃ በመስጠት ገንዘብ ያላቸው ገንዘብ በመስጠት ብዙ ድጋፍ ሲያደርጉልን ነበር። በልዑል እግዚአብሔር ስም እጅግ አድርገን እናመሰግናለን። ከዛ በኋላ እንግዲህ የችግሩ እንደተፈጠረ የገለጽንበት ቪዲዮ ላይ እንደተናገርነው ዋናው ዓላማችን መባ ቲቪ የራሱን ስቱዲዮ ገንብቶ ወደ ስራ ወደ አገልግሎት መመለስ ነው።
የተፈጠረው አንድ ችግር እኛ መባ ቲቪ ላይ ለ6 ዓመታት እንደሚታወቀው የአዘጋጆች መልክ የአቅራቢዎች ፊት ታይቶ አያውቅም። ሁሉንም በድምጽ ብቻ በትረካ ነው ስናቀርብ የነበረውና አሁን ላይ ደግሞ ከተፈጠረው ዘመነኛ ነገር አንፃር በከፍተኛ ሁኔታ የኤአይ ኮንተንቶች የኤአይ ቪዲዮዎች በስተዋል። ስለዚህ ፕላትፎርሙ ዩቲዩብ በኤአይ የተሰሩትን ቪዲዮዎችና በሰው የተሰሩትን ቪዲዮዎች ለመለየት ተቸገረ። ስለዚህ በኤአይ የተሰሩትን ለመለየት የሄዱበት መንገድ ምንድነው? በፌስ የሚታዩትን መልካቸው እየታየ ቪዲዮ የሰሩትን ሰዎች ብቻ አስቀርቶ ሌሎቹን ማገድ ነበረ እንደ መፍትሄ የወሰዱት። እኛም በዛ ምክንያት በኤአይ ነው ድምጻችሁ የተሰራው ብዙ ነገራችሁ በኤአይ ነው የተሰራው በሚል ከአገልግሎት እንድንታገድ ሆነ እና ይሄንን ችግር ለመፍታት ዋነኛው መፍትሄ የራሳችን ስቱዲዮ ኖሮን ብዙ ኮንተንት ብዙ ቪዲዮ ብዙ አስተማሪ ይዘቶችን ለተመልካቾቻችን ማቅረብ ነበር። ይሄንን ለማድረግ ሙከራ ያደረግን ብዙ ኦርቶዶክሳዊ ወንድም እህቶች እናቶች አባቶች ከመላው ዓለም ተባበሩ። ነገር ግን አሁን ካለው የፕሮዳክሽን እቃዎች የዚህ የካሜራ የኮምፒውተሮች የመብራቶች የምናምን እቃዎች ውድነት የተነሳ የራስ ስቱዲዮ መገንባት የሚለው ነገር ብዙ ጥናቶችን ስናደርግ የሚሆን ሆኖ አላገኘነውም። በከፍተኛ ሁኔታ በጣም ብዙ ገንዘብ ከኛ አንፃር ከኛ አቅም አንፃር በጣም ትልቅ ገንዘብ የሚጠይቅ ሆኖ ነው ያገኘነው። ስለዚህ ኦርቶዶክሳውያን ወንድም እህቶቻችን የረዱንን ጥቂት ገንዘብ በመያዝ ሙሉ የራሳችንን ስቱዲዮ መገንባት እንኳን ባንችል ለምንድነው በኪራይ ማንሰራው ወደሚል አማራጭ ውስጥ ገባን። እንግዲህ እሱን እያደረግን ነው የምንገኘው አሁን ላይ በኪራይ ካሜራ በኪራይ መብራቶች አጠቃላይ ሁሉንም የስቱዲዮ ስራ ተከራይተን ለመስራት እየሞከርን ነው። ቻናሉ ተቋርጦ በነበረበት ሰዓት ስንሰራቸው ከነበሩ ስራዎች ውስጥ የመጀመሪያው ተመልካቾቻችን በደገፉን ገንዘብ የራሳችንን ስቱዲዮ መስራት እንችላለን አንችልም የሚለውን ማጣራት፣ ከዛ በኋላ ደግሞ እንደማንችል ስናረጋግጥ ካለን አቅም አንፃር የትኛውን ስቱዲዮ ብንከራይ ይሻላል የሚለውን ጥናቶች ስናደርግ ከዛ ደግሞ ወደ ቀረጻ ስንዘጋጅ ነው የነበረው። ከዛም ደግሞ ባለፈ እንደሚታወቀው እኛ በድምጽ ብቻ የምንሰራ ስለነበር ከካሜራ ጋር መዋሃድ ከካሜራ ጋር ኢንተራክቲቭ በሆነ ሁኔታ መስራት የሚለው ነገር ከባድ ስለሆነ የተወሰነ የልምምድ ጊዜ የተሻለ ነገር ለማምጣት ሞክረናል። እንግዲህ አንዳንድ የቃላት መደነቃቀፎች መፍጠን ወይም ደግሞ ከልክ ያለፈ መዘግየት ብትመለከቱ ለካሜራ አዲስ በመሆናችን ምክንያት የተፈጠረ ችግር በመሆኑ ይሄንን እንድትረዱልን በአጭር ጊዜ ውስጥ ተሻሽሎ ጥሩ ይዘቶችን ይዘን እንደምንመጣ ልነግራችሁ እንወዳለን። በጥቅሉ ቻናሉ በተዘጋበት የተወሰኑ ወራቶች ውስጥ እነዚህን ስናከናውን ነው የቆየ ነው። እንግዲህ ቀደም ለማመስገን እንደሞከርኩት ብዙ ወንድም እህቶች ከመላው ዓለም ለዚህ ቻናል አገልግሎት አቅማቸው የፈቀደውን ያህል ተባብረዋል፣ ብዙ ድጋፍም አድርገውልናል። አሁንም በድጋሚ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን፣ ከልብ እናመሰግናለን። እንደዚህም ሆኖ ግን በጣም ጊዜውን እንደምትመለከቱት ነው ከዚህ ከዶላር ጋር በተያያዘ ምናምን የፕሮዳክሽን እቃዎች ዋጋ ከምላችሁ በላይ በጣም በከፍተኛ ሁኔታ ጨምሯል። በዚህ ዘርፍ ላይ ያሉ ወንድም እህቶች እንግዲህ ይሄንን ታዝባችሁታል ብዬ ገምታለሁና የራሳችን ስቱዲዮን መገንባቱ እንደማይሳካ ስናረጋግጥ ተመልካቾቻችን በደገፉን ድጋፍ ስቱዲዮ ወደ መከራየት ነው የሄድነው። የተመልካቾቻችን ድጋፍ በኪራይ ቪዲዮዎችን ለመስራት እያገዘን ይገኛል። እዛ ላይ እንገኛለን። እንደ መባ ቲቪ ብዙ ተስፋ የሚያስቆርጡ ጊዜያቶች አልፈዋል። ሰው የሚፈተነው እንደየአቅሙ ነው። እኛም በአቅማችን ልክ የተወሰኑ ፈተናዎችን አስተናግደናል። ቻናሉ ለረጅም ጊዜ ወደ 4 ዓመት በነበረው ቆይታ ውስጥ ዩኒቨርሲቲ ሆነን ነው ስናገለግልበት የነበረውና በዩኒቨርሲቲ ቆይታ ውስጥ ተሆኖ ዶርም ላይ ከትምህርት ጎን ለጎን ስክሪፕት መጻፍ፣ ድምጽ መቅዳት፣ ቪዲዮ ኤዲት ማድረግ ከዛም ደግሞ ያንን መጫን የመሳሰሉት ነገሮች በጣም ከባድ ነበሩ። ከትምህርት ጋር ለማስኬድ ትንሽ ከብድ ነበረ። ከሁሉ በላይ ግን በጣም ብዙ እቅዶችን ይዘን ብዙ አዳዲስ ስራዎችን አዘጋጅተን ወደ አገልግሎት እየገባን ባለንበት ሰዓት ላይ በቅርቡ በዚህ 3 ወር ውስጥ ያጋጠመን ተስፋ አስቆራጭ ጊዜ ያ ነበር። ልክ ያ ኢሜል ሲደርሰን እንደዚህ አይነት ችግር ተፈጥሯል ብሎ ኢሜል ዩቲዩብ በኢሜል ሲያሳውቀን ከባድ ጊዜ ነበረ። ነገር ግን ደግሞ ከእግዚአብሔርና ከውድ ተመልካቾቻችን ጋር በመሆን
ያንን ጊዜ አልፈነዋል። ከባዱ ጊዜ ያ ነበር። እንደ እግዚአብሔር ፍቃድ እንግዲህ ብዙ አዳዲስ ነገሮችን አቅማችን በፈቀደ ይዘን ለመምጣት ሞክረናል። የተመልካቾቻችንን እገዛ፣ ድጋፋቸውን፣ ማበረታቻቸውን ስናይ በምንም አይደለም ልንመልስ የምንችለው የተሻሉ ይዘቶችን የተሻሉ ትምህርቶችን ይዞ መምጣት ነው። እስከዛሬ በመጽሐፍት ላይ ብቻ የነበሩ ጠጠር ባለ ሁኔታ ይገለጹ የነበሩ ትምህርቶችን የይዘት ጥራታቸውን ሳናወርድ ነገር ግን ተመልካቹ ሊገባውና ሊረዳው በሚችል መንገድ ማቅረብ የሚለው ዓላማችን ነው። በዋናነት የምንሰራውም እዛ ላይ ነው። ተመልካቾች የኛን ቪዲዮ ካዩ በኋላ ሰፊ ትምህርቶችን ሄደው እንዲማሩ፣ ትልልቅ መጽሐፍትን እንዲያነቡ፣ በሰንበት ትምህርት ቤት አገልግሎቶች ውስጥ እንዲሳተፉ ማስቻል፣ ወደ ትልቁ አገልግሎት መግፋት ማገዝ ነው እና ከነዚህ አገልግሎቶች ከንባብ ህይወት፣ ከሰንበት ትምህርት ቤት ህይወት፣ ከማህበራት አገልግሎት ህይወት፣ ከጸሎት ህይወት፣ ከብዙ ህይወት ርቆ ያለን ኦርቶዶክሳዊ ማናገር እንችልበታለን ብለን የምናስበውን ቋንቋ እንጠቀማለን። ሊያግባባን ይችላል ብለን የምናስበውን ቋንቋ እንጠቀማለን። ከዛ በኋላ ግን ዓላማችን ተመልካቾች ወደ ተጨማሪ ንባብ፣ ወደ ተጨማሪ ፍለጋ፣ ወደ ተጨማሪ ትምህርት እንዲሄዱ ማነሳሳት፣ በር መክፈት፣ መጋበዝ ነው። በዚህም አሰራር መሰረት እንግዲህ ከዚህ በኋላ እንደ እግዚአብሔር ፍቃድ ብዙ ለየት ያሉ አዳዲስ ይዘቶችን ይዘን መጥተናል። የተወሰኑትን ለመግለጽ ያህል እንግዲህ የተወሰኑ ተመልካቾች በኢሜይልም በዋትስአፕም ከተለያየ ቦታ ይሄ ነገር ቢሰራ ብለው ጥያቄ ሲያቀርቡልን የነበረ ዝግጅት ነው። ይሄውም ከሐዋርያት በኋላ ከቅዱሳን አባቶቻችን ሐዋርያት በኋላ የተነሱ ሐዋርያውያን አበው የሚባሉ አባቶች አሉና የነሱ አባቶችን ታሪክ በተከታታይነት እንሰራለን። ይሄ ለብዙ ኦርቶዶክሳውያን ተመልካቾቻችን አስደሳች እንደሚሆን ተስፋ አደርጋለሁኝና እነ ቅዱስ አግናጢዮስ፣ እነ ቅዱስ ቀለሜንጦስ ዘሮም፣ እነ ቅዱስ ዲዮናሲዮስ ዛሪዮፋጎስ በጣም ብዙ አባቶች የተዳሰሱበት ሰፊ ዝግጅት የተደረገበት የሐዋርያውያን አበው ተከታታይ ዝግጅት በቅርቡ ይጀመራል። ብዙ ትምህርት ታገኙበታላችሁ ብለን ተስፋ እናደርጋለን። እኛም ይህን ዝግጅት ለማዘጋጀት በምንሄድበት ሂደት ውስጥ ጉዞ ውስጥ ብዙ የተማርንበት፣ ብዙ አዳዲስ መጽሐፍትን የተመለከትንበት፣ ብዙ አዳዲስ መረጃዎችን ያገኘንበት ጊዜ ነው። ከአባቶቻችን በረከት እግዚአብሔር ያሳትፈን። እሱ የመጀመሪያው ዝግጅታችን ተከታታይ ዝግጅታችን ይኖራል። ከዛ ባለፈ ደግሞ በእንተ መናፍቃን ብለን ስለ መናፍቃን ከጥንት ጀምሮ እስካሁን ስላሉ መናፍቃን ማንነት ያነሱትን ጥያቄዎችና በቤተክርስቲያናችን የተሰጣቸውን መልስ በተለመደው የመባ ቲቪ ያቀራረብ ስልት መሰረት እሱንም ይዘን እንመጣለን። እስከዛሬ ውስብስብ የሚመስሉ በነገረ መለኮት ተማሪዎች እና መምህራን ዘንድ ውይይቶች ላይ ብቻ ይነሱ የነበሩ ሐሳቦችን ለሰፊው ተመልካች ተደራሽ መሆን በሚችልበት መንገድ ለማዘጋጀት አቅማችን በፈቀደ መልኩ እነሱ ላይ እያዘጋጀን ነው። ዘመኑ በጣም ብዙ ውጣ ውረድ ያለበት፣ በተለይም እንደ ወጣት ብዙ የምንፈተንበት ከማህበራዊ ህይወት አንጻር፣ ከአርቲፊሻል ኢንተለጀንስ አንጻር፣ ከስክሪን አዲክሽን አንጻር፣ ከብዙ ነገሮች አንጻር ፈተና ያለበት ጊዜ ነውና ለዘመናችን ለትውልዳችን ሰው ደግሞ ይጠቅማል ብለን የምናስበውን ከቤተክርስቲያናችን ዕውቀትና ከዘመናዊ ሳይንስ የተቀዱ ለህይወት መፍትሄ የሚሆኑ የዚህን ጊዜ ፈተናዎች ልንሻገርባቸው የምንችላቸውን መፍትሄዎች ያዘም ዝግጅት ይኖረናል። እንደ እግዚአብሔር ፍቃድ ብዙ አዳዲስ ነገሮች አሉ። ሁሉንም በቅርብ ቀን እንጀምራቸዋለን። እንደምትወዷቸው ደግሞ ተስፋ አደርጋለሁ። እንግዲህ ከተመልካቾቻችን ከውድ ከምናከብራቸው ተመልካቾቻችን የወትሮ ትብብራችሁን አሁንም ቢሆን እንጠይቃለን። እንዳልኳችሁ አሁንም ቢሆን መባ ቲቪ እነዚህን የመሳሰሉ ዝግጅቶችን ለማድረግ እነዚህን ዝግጅቶች ለማድረስ እቅድ ይዘን እየተንቀሳቀስን ነው። እግዚአብሔር በወደደና በፈቀደልን መጠን ብዙ ስራዎችን ለማከናወን እየሞከርን ነው። ቻናሉ አሁን ሙሉ በሙሉ ከተመልካቾቹ በሚያገኘው የድጋፍ ገንዘብ እየተንቀሳቀሰ ያለ ነው። ሙሉ የመባ ቲቪ ቡድን አባላት ደሞዝ እየከፈልን እያንቀሳቀስን ያለ ነው። ከናንተው በሰበሰብናት በደገፋችሁን ገንዘብ ነውና ይሄ ነገር እስከመቼ ይቀጥላል አይቀጥልም እርግጠኞች አይደለንም። በቅርቡ ግን ከዩቲዩብ የሚሰጠን መልስ ይኖራል፣ እሱን እናሳውቃችኋለን። እንግዲህ ይህ ነገር ተስተካክሎ ወደ አገልግሎት እስኪመጣ ድረስ ተመልካቾች የተለመደው ትብብራችሁን እንድታደርጉልን አሁንም በትህትና ጠይቃለሁ። እነዚህ ምንድናቸው? ቪዲዮዎች ስንለቅ በፍጥነት የምታዩልን፣ በፍጥነት ሼር የምታደርጉልን፣ በፍጥነት ኮሜንት ላይክ የምትሰጡን፣ ይሄኛው እንዲቀጥል እንፈልጋለን። አቅሙ ያላችሁና የምትችሉ
ሁኔታዎች የተመቻቸላችሁና እግዚአብሔር የፈቀደላችሁ ደግሞ በተወሰነ ደረጃ በገንዘብም በማቴሪያልም በእውቀትም አቅጣጫ በመጠቆምም ብትደግፉን በጣም ይረዳናል። እነዚህን ነገሮች እንድታደርጉልን እንጠብቃለን በእኛ በኩል። ከዛ ባለፈ ለውድ ኢትዮጵያውያን፣ ለውድ ኤርትራውያን፣ በመላው ዓለም ለምትገኙ የመባ ቲቪ ቤተሰቦች ምን አይነት ቃል የልቤን እንደሚገልጽልኝ አላውቅም። እግዚአብሔር ያክብርልኝ። በጣም እናመሰግናለን። እንደ ራሴ እንደ ፍራውልም እንደ መባ ቲቪ ቡድንም ትልቅ ምስጋናዬን ለማቅረብ እወዳለሁኝ። የተደወሉት ስልኮች፣ የተጻፉልን ሜሴጆች፣ የደረሱን መልእክቶች ካሰብነው በጣም በላይ ነው። የማይገባንን ክብር ሰጣችሁናል፣ የማይገባንን ቦታ ሰጣችሁናል። በእውነቱ እግዚአብሔር ያክብራችሁ፣ እግዚአብሔር ይስጥልን። እንዲህ ነው እንዲያ ነው ማለት አልችልም። ብዙ ማህበራት በዚህ አገልግሎት ውስጥ ተሳትፋችኋል። ይህ አገልግሎት እንዳይቋረጥ ብዙዎቻችሁ ረድታችሁናል። በግለሰብ ደረጃ ስማችሁን ጠርቼ ለማመስገን ጊዜው በፍጹም አይበቃኝም። በመላው ዓለም ነው ያላችሁት። ሁላችሁንም ከልብ እናመሰግናለን። በማህበር ደረጃ በእስራኤል ሀገር የሚገኘው ማህበረ ቤተ አብርሃም እግዚአብሔር ያክብራችሁ፣ እግዚአብሔር ይስጥልን። በብዙ አገልግሎቶች በብዙ የበጎ አድራጎት ስራዎች ላይ የሚሳተፉ ወንድሞች እህቶች ያሉበት ማህበር ነው። ይህ አገልግሎት እንዳይደናቀፍ ቀጥሉ ለማለት ትልቅ እገዛ አድርጎልናል። ከልብ እናመሰግናለን። ሌሎቻችሁ በግለሰብ ደረጃ ያላችሁ ወንድሞች እህቶች፣ እናቶች፣ አባቶች በሚገርማችሁ ደረጃ የቤተ ክርስቲያናችን እምነት ተከታዮች ያልሆኑ ጭምር ከእግዚአብሔር ጋር በቅርቡ የምንሰማቸው በጣም ብዙ አስደሳች ዜናዎች አሉ። ከተለያየ ቤተ እምነት የእናንተ ተመልካች ነን፣ እነዚህ ታሪኮችን ሰምተናል፣ እናመሰግናለን ያሉን፣ አገልግሎቱ ሲቋረጥም በብዙ የደገፉን የብዙ ቤተ እምነት ወንድም እህቶች አሉ። እነሱንም ጨምሮ እግዚአብሔር ያክብራችሁ፣ እግዚአብሔር ይስጥልን። በሰጣችሁን ክብርና ፍቅር ልክ ባይሆንም አቅማችን በፈቀደልን እግዚአብሔር በረዳን መጠን ደግሞ የተሻለ ነገር ይዘን ለመምጣት እንሞክራለን። ምክራችሁ፣ አቅጣጫ ማሳየታችሁ አይለየን። ከልብ አድርጌ አመሰግናለሁ።